አንድ ሰው ሲረዳ ይቻላል። አንድ ሰው ማንን ሽማግሌውን ሰውዬ ማንም ማስታወሳቸውን አርቲስት አምጥቶ የመኪና ባለቤት ያደረገው አዶናይ ይባላል። ምን ያደረገ ልጅ ጂጂ በህይወቷ እስቲ ምንድነው አቺቭ ያደረገችው? ጻፉልኝ እስቲ ጻፉልኝ። ጂጂ በህይወትሽ ጂጂ በህይወትሽ ምን አቺቭ አድርገሽ ነው ስለ አዶናይ ኔጌቲቭሊ የምታወሪ? ምን አድርጎ ነው? አሁን አንቺ ጃን ዳንኤል የሚባለው ሴትን በአደባባይ ድስር ሰው አድርገሽ ነው። ውርደት፣ ሰው ማጋደል፣ መሳደብ። ጂጂ እያሰደበችው ከልጇ እስከ ጠቅላይ ሚኒስትር እስከ አባገዳ እስከ ቄስ ከሊቅ እስከ ደቂ ሁሉም ሰው ተሰድቧል በጂጂ ኪያ። ስለዚህ ተጋሩ ብቻ አይደለም የተሰደበችው፣ ሁሉም ሰው የሷ ቪክቲም ነው። ሲደብርሽ ልጅሽን አፋተሻት፣ ስራ አጣሽ፣ ኮንተንት ስታጪ ልጅሽን አፋተሻት። አንቺ ምን ሞራል አለሽና ነው ስለ አዶናይ የምታወሪው? በምን ሞራልሽ? ሁለታችሁ ስፔሻሊ አንቺ ጂጂ ኪያ ዮናስ ሙሉነህ ሞራል የላችሁም ስለ አዶናይ ለማውራት። እናንተ የምታወሩበት ዊሽ በሱ ኤጅ ሆነሽ ቢኮዝ እድሜያችሁ ተቃጥሎ አፌን ባልከፈትኩ ብላችሁ እንጂ ይሄ ልጅ እናንተን አንገብግቦ የሚያናግር ነገር ኖራችሁ አይደለም። አዶናይ ማይመቻችሁ ከሆነ ፎሎ አታርጉት፣ ኮንተንቱን አትግዙት። እኔ አይመቸኝም ኮንተንቱ ቢኮዝ እኔ ትልቅ ሰው ነኝ ብዬ ስለማስብ አይመቸኝም። ኮንተንቱን አልገዛም፣ ላይክ አላረግም፣ ዱዌት አላረግም። ልጁ ዝም አይለኝም። ዛሬ ስለ አዶናይ ማውራት አለብኝ ብዬ ሳስብ ትናንትና ሳስብ ከጃኒ ጋር ያላቸውን ነገር ሳይ ጃኒ ሴት ሆነችብኝ። ከዛም በኋላ አልኩኝ አትሊስት አንዲት ሴትን ልጅ አክብሮ ወንዶችን እያሳየ ነው። ሴት ልጅ እንዴት መከበር እንዳለባት፣ እንዴት መወደድ እንዳለባት እያሳየ ነው። ለወንዶች ለኢትዮጵያውያን ወንዶች እንደውም ትልቅ ምሳሌ ነው የሚሆነው። ሴት ልጅ እንዴት መወደድ እንዳለባት፣ በአደባባይ መከበር እንዳለባት ያሳየን ጃን ዳንኤል አይደለም። ጃን ዳንኤል ህይወት ኦቨር አሁን ነው የተፈታኸው። እናንተ ስታካብዱት ምናምን ይደንቀኛል። የጆን ዳንኤል የሚባለው ማለት ብዙ መናገር አልችልም። ጥሩ ልጅ ነው፣ ግን ሴቶችን ኦቢቶችን ሪስፔክት አታረግም ነበረ። ከጃኒ ከሆነክ እችን ልጅ ህፃኗን ልጅ ነው ያስቀው፣ ቆንጅየዋን ልጅ እሷ ልጅ ነው ጥሩ ልጅ ናት። እኔ መናገርም አልፈልግም፣ ግን እውነታውን እንነጋገር ከተባለ አዶናይ ወንድ ነው፣ ጀግና ነው። በቃ ጀግንነቱ ምን ጋር ነው? ሴትን ሪስፔክት ማድረግ፣ ሴት ልጅን ሪስፔክት ማድረግ፣ በአደባባይ ሪስፔክት ማድረግ፣ ዲዘርቭ የምታደርገው ላቭ እና ኬር በአደባባይ ያሳየን አዶናይ ነው። ይመችሻል? በአደባባይ እልል ያለ ፍቅር ያል ነው አይመችኝ። አትሊስት ግን ወጣቱ ህፃናቶች፣ ወንዶች ሲያዩ ሴት ልጅ እንዲህ ነው ቴክ ኬር መደረግ ያለባት ብለው ይማራሉ ብዬ ተስፋ አድርጌ ነው እንጂ እሞታታለሁ እኔ ከወንድ ጋር እንደዚህ አልሸታተትም። ነው እሱን አላረገውም። ለማንኛውም ሁለታችሁ የቀናችሁበት ወጣት ስለሆነ እሱ ያለው ቻንስ እናንተ ስለሌላችሁ ያ እውነታዊ አለቅ። አዶናይ እና ጃኒ ታስረዋል። ለምን እንደታሰሩ አላውቅም፣ ግን መጠበቅ ነው። ንጹህ ናቸው ምናምን እንዲህ ምናምን ማለት አንችልም። ቢኮዝ ማንም የሚያውቀው ስለ ራስህ ብቻ ነው። ስለ ራስህ ንጹህነት ነው የምታውቀው። ስለ ሌላ ሰው ንጹህነት አላውቅም፣ አልታውቅም። ስለዚህ የወስኖን ማወቅ አለብን። ያ ይሄ ነው። እኔ ለምን ታሰሩ ምናምን አላውቅም። ጆሲ ታስሯል። ጆሲ መታለች። ለዛ ነው የጠፋሁት። እቺን 3 ቀን በጆሲ ምክንያት ነው የጠፋሁት። ጆሲ ታሰረ። ድምጽ እየሆንኩ ይገርማችኋል። ጆሲ
3 days የጎመጣች አለቀስኩ አመመኝ። ከዛ እሱን አሞኝ በቃ ቀና ስል ደግሞ ጆሲን አሰሩት። ፍሪ ጆሲ ኢትስ ኦኬ ይፈቱ፣ መማሪያ ይሁን። ገብቷቸዋል። እዚህ በአደባባይ እንደዚህ መጨማለቅ ትምህርት ያስፈልገዋልና ይማሩበት። ብዙ መናገር አልችልም ስለሱ፣ ምክንያቱም ስለማይ ካፕ ኦፍ ቲ ምን አገባኝ። ታሰረ ፍንዳታ ታሰረ ተፈታ እናቴ የራሳቸው ጉዳይ። ስፔሻሊ ያቺ ስቶቲንግ ላይ ፓንት አድርጋ የአሳ ማጥመጃ ቀሚስ ለብሳ ኮት ለብሳ ምናምን በሷ ቤት $60 ቀሚስ አድርጋ ትመጣለች። ኢቫን የምትባለው ከዛ ያኛው ውስጥ ጥቁር በጥቁር ለብሶ እንደዚህ ቦርሳ ያዘ። እኔ ቦርሳ ማንገቻ ቢኖራት ደስ ይለኝ ነበር። አሁን ግን ደግሞ ቀጥሎ እንዲያዙልኝ የምፈልገው የመንግስት ባለስልጣን ጋር ፎቶ እየተነሱ በመንግስት ምርቃት ምናምን ፕሮግራም ላይ እየሄዱ መንግስት ደጋፊ ነኝ፣ ባለስልጣንን አውቃለሁ፣ ባለስልጣን እንትን በቃ ምናምን እያሉ ብዙ ወንጀላታት የሚሰሩት ያ እሱ ላይ መንግስት ቢሄድበት ጥሩ ነው። ያ አዳነች አበቤን ማሚ ብሎ ቢጠሩ፣ አብይ አህመድን ፕሮፋይል አድርገው የሚዞሩ፣ ከጥላቻቸው ለማምለጥ የአብይ አህመድን ፕሮፋይል ያደረጉ፣ ማህበረሰብን የሰደቡ፣ እምነትን የሰደቡ አሉ። ፌደራል ፖሊስ ዱ ዩር ቲንግ እነሱ እያሉ እንደውም እነዚህ የ10 ምናምን ዓመት ጥላቻ ተፊዎች እያሉ እኚህ ህፃናት ልጆች እንደውም መታሰር የለባቸው። ስፔሻሊ ደግሞ አያችሁ በጥላቻ ገንዘብ የሚሰሩ ሳያውቁ አይደለም፣ በጥላቻ እያወቁ ገንዘብ የሚሰሩ እነሱን መንግስት ጥግ ቢያስይዝልን ደስ ይለኛል። እንደ ሀሳብ ነው። አንድ ጥያቄ፣ ያኛው ምላሱ ላይ ድረስ ፀጉር ያለበት ልጅ እሱ ልጅ እንዴት መሆኑን አወቀ? ቢኮዝ እኔ የድሮ ስራዬ አለቄ መሆኗን አላውቅም። ድንገት የሆነ ቦታ ሲሄድ ከአንዲት ጋር የእህት ሰላምታ ሰላም ስትባባል አየኋት። የድሮ ስራዬ ነው የምነግራችሁ እና መሆኗን ግን አላውቅም። ቢኮዝ አምናት አይ ዶንት ፊል ኢት አይ ዶንት ገብቷቸዋል። ይሄኛው ልጅ መሆኑን አወቀ። እንዴት አንድ ወንድ ሌላን ወንድ ለማጋለጥ መጀናጀኑ ምናምን ወይሻ። በነገራችሁ ላይ ራሴን ላለማቋሸሽ ኮንቨርሴሽኑን ጥንጥ ነው የሰማሁት። ወይሻ ፓርቷን የሰማሁት የተጻጻፉትን አላየውም አስፈላጊነቱ ስላልታየኝ። ግን ምንድነው ያኛው ለምንድነው ሊያናግረው ሄደው?